ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ዘመቻ አንድነት 18ኛ ቀን ዛሬም ተጠናክሮ እንደቀጠለ በአብይ አህመድ ወታደሮች ላይ የሚወሰደው ጠንካራ እርምጃ ከፍተኛ ኪሳራ እያስከተለና ተስፋ እያስቆረጠ እንደቀጠለ ይፋ ተደርጓል። ዛሬ መጋቢት 27 ቀን 2017 ዓ.ም በወሎ በሸዋ እንዲሁም ደግሞ በጎጃምና በጎንደር ጠንካራ ፍልሚያዎች እንደተደረጉና ድሎች እንደተቀናጁ ይፋ ተደርጓል። በተለይ በሸዋ በተለያዩ ግንባሮች ላይ የሚንቀሳቀሰው የአማራ ፋኖ በሸዋ ኦሮሚያ ክልል በመግባት ቦታዎችን እንደተቆጣጠረ ዛሬ በላከው መረጃ አረጋግጧል። በከተማው የነበረው የኦሮሚያ ልዩ ኃይል ብሎም መከላከያ ተብሎ የሚጠራው የአብይ አህመድ ቅጥረኛ ቡድን እጅግ በጣም በሚያስገርም ሁኔታ ሁሉን ነገር ትቶ እንደፈረጠጠም ይፋ ተደርጓል። እነዚህ መረጃዎችን በተመለከተ ወደናንተ ከሚደርሱት መረጃዎች መካከል ይገኛሉ። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ ዘመቻ አንድነት 18ኛ ቀን ዛሬ መጋቢት 27 ቀን 2017 ዓ.ም በወሎ ቤተ አማራ ተጠናክሮ እንደቀጠለ ይፋ ተደርጓል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ልዩ ዘመቻ ቆቦ ከተማ ላይ የተሳካ ቀዶ ጥገና በመፈጸም ታላቅ ጀብድ እንደፈጸመ ይፋ አድርጓል። በአርበኛ ተሾመ ፈንታዬ የሚመራው የአማራ ፋኖ በወሎ ቤተ አማራ ልዩ ዘመቻ መምሪያ ክፍል የሆነው አንድ አሃድ መጋቢት 26 ቀን 2017 ዓ.ም ምሽቱን ቆቦ ከተማ በመግባት ጥምር ዙፋን ጠባቂ ወታደሮቹ ላይ ከባድና ያልታሰበ ጥቃት በመፈጸም በርካታ ጠላትን በመደምሰስና በማቁሰል እንዲሁም ምክትል አዛዥ ከፍተኛ አመራርን ከነ አጃቢዎቹ በመደምሰስ ታላቅ ድል ተሰርቷል ሲል የአማራ ፋኖ በወሎ ይፋ አድርጓል። በአርበኛ አሻግሬ ሙሉ በቅጽል ስሙ ቦምበኛው የሚባለው የፋኖ አመራር የሚመራ የልዩ ዘመቻ አሃድ የአማራ ፋኖ በወሎ ቤተ አማራ አንድነትን ለመስራትና ለማጠናከር ከመርጦ ስምምነት እስከ አምባሰል ድረስ በርካታ ተጋድሎችን እያደረጉ የሰነበቱ ሲሆን አሁንም ትግላቸውን በማጠናከርና በማስቀጠል ቆቦ ከተማ በምሽት በመግባትም አዳሩን ታላቅ ጀብድ እንደፈጸሙ አረጋግጠዋል። ሰሞኑን የብልጽግናው አገዛዝ በቆቦ ከተማ ሱቆችን እያሸገና ነጋዴዎችን እያሰቃየ እንደነበር ይታወቃል። በዚህም የአማራ ፋኖ በወሎ ነገሩን ለማስተንፈስና ለመቆጣጠር ኦፕሬሽኑ እንዳስፈለገ ይፋ አድርገዋል። በቀጣይም የህዝባችንን የንግድ ቦታውን በማሸግና በመዝጋት እንዲሁም በማስገደድ ግብር ለማስገበር እየሰሩ ያሉ የንግድ ገቢዎችና አገልግሎት አመራሮች የሚመለከታቸው ባለሙያዎች ላይ የተጠናከረ እርምጃ እንደሚወሰድም የአማራ ፋኖ በወሎ አስጠንቅቋል። በተጨማሪም በዚሁ በቆቦ ከተማና አካባቢው አዲስ የከተማ ቦታ ምሪት በሚል ሰበብ ዘረፋ ለመፈጸም እየሰሩ ያሉ አካላት ላይ በሁሉም የወሎ ቤተ አማራ ቀጠናዎችም የማያዳግም እርምጃ እንደሚወሰድም የአማራ ፋኖ በወሎ የመምሪያ ኃላፊ አርበኛ ተሾመ ፈንታዬ ዛሬ መጋቢት 27 ቀን 2017 ዓ.ም በሰጠው መግለጫ ይፋ አድርጓል። ዘመቻ አንድነት ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ በወሎ ቤተ አማራ ከቆቦ የተሰጠ መግለጫ።
ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አሁንም በዚሁ በወሎ ቤተ አማራ ግንባር የጠራሪ ክፍለ ጦር ታላቅ ጀብድ እንደፈጸመ ይፋ ተደርጓል። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ስር የምትገኘው በአርበኛ ኮማንዶ ብርሃኑ አሰፋ የምትመራው ጠራሪ ክፍለ ጦር ተመስገን ሻለቃ የብልጽግናን ወንበር አስጠባቂ መከላከያ ሚሊሻና አድማ ብተና ከወልዲያ ባህር ዳር መስመር ከደለብ ከሳንቃና ደቦት ከተሞች 3 ሻለቃ ተሰባስቦ በቅሎ ማነቂያ ከተማን ከፋኖ ለማስለቀቅና ለመቆጣጠር እየተተለተለ የመጣውን የግለሰብ ስብስብ አካባቢውን በተቆጣጠረው የአማራ ፋኖ በወሎ በተወሰደባቸው የሽምቅና የደፈጣ እርምጃ የሚደመሰሰው ተደምስሶ የሚቆስለው ቆስሎ የተረፈውን የብርሃኑ ጁላ ስብስብ አሳፍሮ እንደመለሱ ይፋ አድርገዋል። መጋቢት 27 ቀን 2017 ዓ.ም ከጧቱ 1 ሰዓት እስከ ረፋዱ 5 ሰዓት ከ30 ድረስም ለ4 ሰዓት ከ30 በፈጀ አውደውጊያ የኮማንዶ ብርሃን ቀኝ እጅ የሆኑት የአማራ ፋኖ በወሎ አንድ ጥይት ለአንድ ጠላት በሚለው መርሃቸው የጠላትን ኃይል ሲያደባዩት እንደዋሉ ይፋ አድርገዋል። በዚህ ጠንካራ አውደውጊያ ጠላት ከባድ ኪሳራ የደረሰበት ሲሆን በርካታ ሙትና ቆስለኛውን ለማንሳት ያልቻለበትና ሌላ ኃይል በመጨመር ለመታገል የሞከረ ሲሆን አንድ ዲሽቃ ተኳሽ ተሰውቶ እንዲሁም ብዛት ያለው ሙትና ቆስለኛውን በማንሳት የተመኛትን በቅሎ ማነቂያ ከተማ ሳይቆጣጠር የተረፈውን የብርሃኑ ጁላ ወታደር ወደ ነበረበት አሳፍረን መልሰነዋል ሲል የአማራ ፋኖ በወሎ ይፋ አድርጓል። ድልና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ዛሬ መጋቢት 27 ቀን 2017 ዓ.ም በሰጠው መግለጫ አረጋግጧል። ድላችን በተባበረ ክንዳችን የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ወቅታዊ ድልን በተመለከተ የተሰጠ መግለጫ። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ በዘመቻ አንድነት በሸዋ የሚንቀሳቀሰው የአማራ ፋኖ በሸዋ እጅግ በጣም በሚያስገርም ሁኔታ በኦሮሚያ ክልል የሚገኝ አንድ ከተማን ከመቆጣጠር ባሻገር በውስጡ የነበሩ የኦሮሚያ ልዩ ኃይል ብሎም የመከላከያ ሰራዊት ካምፕን በመቆጣጠር ታላቅ ጀብድ እንደፈጸመ ይፋ አድርጓል። በዘመቻ አንድነት የአማራ ፋኖ በሸዋ ናዶ ክፍለ ጦር ታላቅ ጀብድ እንደተፈጸመም አረጋግጠዋል። ውረድ እንውረድ ተባባሉና አስጨፈጨፉት ካፋፍ ቆሙና እንዳሉት አበው አማራ ፋኖ በሸዋ ናዶ ክፍለ ጦር በዘመቻ አንድነት ባደረገው የደፈጣ ውጊያ የጠላትን ጦር አይቀጡ ቅጣት ቀጥቶ የሚሸኘውን ንብረታቸውንም ከጥቅም ውጭ እንዳደረገ የአማራ ፋኖ በሸዋ ይፋ አድርጓል። የአስማረ ዳኜ ፈለግ ተከታይ የአስራት ወልደየስ ፈለግ ተከታይ በትሩ መብረቅ ነው ዱካው አይታይ የተባለላቸው የአማራ ፋኖ በሸዋ ናዶ ክፍለ ጦር አናብስቶች ዛሬ መጋቢት 27 ቀን 2017 ዓ.ም ያገዛዙ በርካታ ወታደር ከለሚና ከመራሃቢቴ ሬሽን እየተቀባበሉ ባሉበት በጀማ ወንዝ ዙሪያ አጥበረበርና ጥቁር ድንጋይ የተባለ አካባቢ ላይ ከናዶ ክፍለ ጦር መቅደላ ብርጌድ ከሁለት ሻለቃዎች የተውጣጡ ኃይሎች በአርበኛ ፊት አውራሪ ባዩ አለባቸው እየተመሩ የጠላትን በርካታ ወታደር በብሬን በስናይፐርና በዲሽቃ አርገብግበው ቀላል የማይባል ሙትና ቆስለኛ እንዲያስተናግድ አድርገውታል። ውጊያው ከረፋዱ 3 ሰዓት ከ50 አካባቢ የጀመረ ሲሆን ወደ 5 ሰዓት አካባቢ የቆየ ከባድ ተጋድሎ የተደረገ ሲሆን በዚህ መሃል በፋኖ አጥቂነት ሲቆይ አገዛዙ ከፌጠራ ከተማ ተጨማሪ ኃይል በማስመጣትም ሙትና ቆስለኛውን እየለቃቀመ የተረፈው ወደ መጣበት ዓለም ከተማና ፌጠራ ከተማ እንደሸሸም ይፋ አድርገዋል። በሌላ በኩል ደግሞ የአማራ ፋኖ በሸዋ ከሰም ክፍለ ጦር በኦሮሚያ ክልል ጉምቾ ወረዳን በመቆጣጠር ታላቅ ጀብድ እንደፈጸመ ይፋ አድርጓል።
የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ጦር አዛዥ 50 አለቃ ፍቃዱ ጥላሁንና የነበልባሉ ብርጌድ አስተዳደር ኃላፊ ፋኖ በላይነ አድማሱ በዘመቻ አንድነት 18ኛ ቀን በተቀናጀና በተጠና ሁኔታ በሰሩት ጠንካራ የጥምር ስራ ከቀጠናቸው በርካታ ኪሎሜትሮችን በመጓዝ በኦሮሚያ ክልል ምስራቅ ሸዋ ዞን ጉምቡቹ ወረዳ ጦሲኝ ከተማ ዘልቀው በመግባትም በውስጡ የነበረው የኦሮሚያ ልዩ ኃይል በመከላከያ ሰራዊት ላይ ጥቃት በመፈጸም በዘመቻ አንድነት ከተማውን በመቆጣጠር ጥሩ ስራ እንደተሰራም ይፋ አድርገዋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር አካባቢውን ሲቆጣጠርም በከተማዋ ያሉ ንጹሃን ወገኖች እንዳይጎዱ ከፍተኛ ጥንቃቄ እንዳደረገና በከተማዋ የሚገኘው የኦሮሞ ማህበረሰብ በፋኖ ላይ እምነት እንዲኖረውም ከፍተኛ ስራ ተሰርቷል ሲል ይፋ አድርጓል። ይሄ የአማራ ፋኖ በሸዋ ኦሮሚያ ክልል መግባትና ከተማ መቆጣጠር የመጀመሪያው ምዕራፍ ሲሆን በቀጣይም አንድነትን በማጠናከር ጉዟቸውን አጠናክረው እንደሚቀጥሉ ቃል ገብተዋል። ከተማውን ተቆጣጥሮ የነበረው የኦሮሚያ ልዩ ኃይል ብሎም የመከላከያ ሰራዊቱ እጅግ በጣም በሚያስገርም ሁኔታ በፋኖ በተወሰደበት ጠንካራ እርምጃ የሚደመሰሰው ተደምስሶ እድለኛው እግሬ አውጪኝ በማለትም ካምፖቹን ለፋኖ አስረክቦ የጦር መሳሪያውን እያንጠባጠበ የተረፈው ወደ አጎራባች ከተማ ፈርጥጧልም ብለዋል። መጋቢት 27 ቀን 2017 ዓ.ም የአማራ ፋኖ በሸዋ ከሰም ክፍለ ጦር ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ድላችን በተባበረ ክንዳችን ይቀጥላል ብለዋል። የተከበራችሁ ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።